እግዚአብሔርን ቃል ከአንደኛ ጢሞቴዎስ ምዕራፍ 6 እስኪ እንደዚህ እናያለን። እንደዚህ ይላል፣ የእግዚአብሔር ስምና ትምህርቱም እንዳይሰደቡ በባርነት ቀንበር ስር ያሉ ሁሉ ጌቶቻቸው ሙሉ ክብር እንደሚገባቸው አድርገው ይጠሩ። የሚያምኑ ጌቶች ያሏቸውም ወንድሞች ስለሆኑ የሚገባቸውን ክብር አይንፈጓቸው። ይልቁንም በአገልግሎታቸው የሚጠቀሙ አማኞችና ወዳጆቻቸው ስለሆኑ የበለጠ ሊያገለግሏቸው ይገባል። እነዚህን ነገሮች አስተምር፣ ምከርም። ማንም የሐሰት ትምህርት ቢያስተምር ከጌታችን ከኢየሱስ ክርስቶስ ጤናማ ቃልና እውነተኛ መንፈሳዊነትን ከሚያጎለብት ትምህርት ጋር የማይስማማ ቢሆን ያ ሰው በትዕቢት ተወጥሯል፣ አንዳችም አያስተውልም። ስለ ቃላት ለመከራከርና ለመጣላት ክፉ ጉጉት አለው። እነዚህም ቅናትን፣ ጥልን፣ ስድብን፣ መጥፎ ጥርጣሬን ያስከትላሉ። እውነትን በተቀሙና መንፈሳዊው ነገር ትርፍ ማግኛ በሚመስላቸውና አእምሮ በጎደላቸው ሰዎች መካከል የማያበራ ንትርክ ያመጣሉ። ነገር ግን እውነተኛ መንፈሳዊነት ባለን ነገር ግን ከመርካት ጋር ትልቅ ትርፍ ነው። ምክንያቱም ወደ ዓለም ያመጣነው ምንም ነገር የለም፣ ምንም ነገር ይዘን መሄድም አንችልም። ነገር ግን ምግብና ልብስ ካለን ያ ይበቃናል። ባለጠጋ ለመሆን የሚፈልጉ ግን ወደ ፈተናና ወደ ወጥመድ እንዲሁም ሰዎችን ወደ መፍረስና ወደ ጥፋት ወደሚዘቅጠው ወደ ብዙ ከንቱና ክፉ ምኞት ይወድቃሉ። ምክንያቱም የገንዘብ ፍቅር የክፋት ሁሉ ስር ነው። አንዳንዶች ባለጠጋ ለመሆን ካላቸው ጉጉት የተነሳ ከእምነት መንገድ ስተው ሄደዋል፣ ራሳቸውንም በብዙ ስቃይ ወግተዋል። የእግዚአብሔር ሰው ሆይ አንተ ግን ከዚህ ሁሉ ሽሽ። ጽድቅን፣ እውነተኛ መንፈሳዊ ሕይወትን፣ እምነትን፣ ፍቅርን፣ ትዕግስትንና ገርነትን ተከታተል። መልካሙን የእምነት ገድል ተጋደል። በብዙ ምስክሮች ፊት በመልካም መታመን የመሰከርክለትንና የተጠራህበትን የዘላለም ሕይወት አጥብቀህ ያዝ ይለዋል። ከላይ እስከ ቁጥር 10 ክፉ ሰዎች በእግዚአብሔር ላይ በእውነት ላይ የዋሹ ሰዎች ባለመታዘዝ የሚያደርጓቸውን ክፉ ድርጊቶች ከዘረዘረ በኋላ ሐዋርያው ጳውሎስ ለጢሞቴዎስ እንደዚህ ይለዋል፣ አንተ ግን የእግዚአብሔር ሰው ሆይ ከነዚህ ነገሮች እንዲህ ካሉ ድርጊቶች ምን በል ሽሽ ይለዋል። ሽሽ፣ ከዚህ ሁሉ ሽሽ። ጽድቅን፣ እውነተኛ መንፈሳዊ ሕይወትን፣ እምነትን፣ ፍቅርን፣ ትዕግስትን፣ ገርነትን ምን በል ተከታተል። አንድ ሰው የእግዚአብሔር ሰው ከሆነ እነዚህን ይከታተላል። እነዚህ ፍሬዎችም በውስጡ ተገልጠው ይታያሉ። ምን መንፈሳዊ ሕይወት፣ እውነተኛ የሆነ መንፈሳዊ ሕይወት የሚመስል አለ ማለት ነው። መንፈሳዊ ሕይወት የሚመስል አለ ማለት ነው። እውነተኛ ካለ እውነተኛ ያልሆነ አስመሳይ መንፈሳዊ መሳይ አለ ማለት ነው። አንተ ግን እንዲህ ልታደርግ አይገባህም። ልትሆን የሚገባ እውነተኛ መንፈሳዊ ሕይወት ሊኖርህ ይገባል ይለዋል። እምነትን፣ ፍቅርን፣ ትዕግስትን፣ ገርነትን ምን በል ተከታተል። መልካሙን የእምነት ገድል ተጋደል ይለዋል። መልካሙን የእምነት ገድል ተጋደል። በብዙ ምስክሮች ፊት በመልካም መታመን የመሰከርህለትን የተጠራህበትን የዘላለም ሕይወት ምን በል አጥብቀህ ያዝ። የተወደዳችሁ መልእክቴን የምትከታተሉ መልካሙን ገድል የጀመርከውን
በብዙ ምስክሮች ፊት በመልካም መታመን የመሰከርክለትን የተጠራህበትን የዘላለም ሕይወት አጥብቀህ ያዝ። አያችሁ፣ የዘላለም ሕይወት አጥብቀን የምንይዘው ነገር ማለት ነው። አጥብቀን የምንይዘው ነው፣ የምንከታተለው ነው፣ ትኩረት የምንሰጠው ነው። የእውነት የእግዚአብሔር ሰው ከሆንን እነዚህ ነገሮች እኛ ላይ ሊታዩ ይገባቸዋል። ዛሬ ግን በተቃራኒ ሰው የእግዚአብሔር ሰው እየተባለ ትዕግስት ሲያጣ መንፈሳዊ ሕይወቱ ተበልቶ በባዶ በማስመሰል ሲንቀሳቀስ ታዩታላችሁ። እምነት የሌላቸው ሰዎች፣ ፍቅር የሌላቸው ሰዎች፣ ገርነት የሌላቸው ሰዎች አሉ እግዚአብሔር ቤት ውስጥ። አንተ ግን ይሄንን ነው ልትመስል የሚገባህ ይለዋል። ዛሬ የእውነት የእግዚአብሔር ሰዎች ከሆንን፣ የእውነት የክርስቶስ ተከታዮች ከሆንን ሐዋርያው ጳውሎስ ለጢሞቴዎስ የነገረው መንፈሳዊ ምክር በሕይወታችን ላይ ሊገለጥ ይገባዋል። ከታች ዝቅ ብሎ ብዙ የሚዘረዝረው ነገር አለ። እናንተ ሙሉን አንብቡት። የአምልኮ መልክ ካላቸው የእግዚአብሔርን ኃይል ከካዱ ሰዎች ልንሸሽ፣ ልንርቅ፣ መንፈሳዊ ሕይወታችንን አጥብቀን ልንይዝ፣ በጽድቅ በንጽህና እግዚአብሔርን በሚፈራ ማንነት ልንንቀሳቀስ ይገባናል። ገንዘብን በመውደድ በኃጢአት፣ በክፋት፣ በርኩሰት መንገድ ላይ ልንገኝ አይገባንም። እግዚአብሔር ልጆች ይሄንን አያደርጉም። እግዚአብሔር ልጆች መገለጫቸው ጽድቅ ነው። እግዚአብሔር ልጆች መገለጫቸው ፍቅር ነው፣ እምነት ነው፣ መንፈሳዊነት ነው፣ ትዕግስት ነው፣ ገርነት ነው፣ ደግነት ነው፣ በጎ ማድረግ ነው። መልካም ሕሊና አላቸው፣ በጎ ሕሊና አላቸው። እግዚአብሔር ልጆች በጎ ሕሊና አላቸው። የእግዚአብሔር ልጆች በጽድቅ ፍሬያቸው ይታወቃሉ፣ በንጽህናቸው ይታወቃሉ፣ በፍቅራቸው ይታወቃሉ። ጌታችን ኢየሱስ እንዲህ አይደል ያለው? እርስ በርሳችሁ ብትዋደዱ አለ ሰዎች የኔ ደቀ መዝሙር መሆናችሁን ያውቃሉ። አይገርም? ዛሬ ግን በተቃራኒ እግዚአብሔር ልጆች ተብለን እርስ በርስ የማንዋደድ አለን። ምስክርነታችን ኢየሱስ ያድናል እያለን እኛ ግን እርስ በርስ የምንጋጭ፣ የማንቀባበል፣ የማንከባበር፣ የማንዋደድ ከሆነ የኛ ምስክርነት ዋጋ ያጣል። ፍሬቢስ እንሆናለን። ተናጋሪ ብቻ እንሆናለን። ስለዚህ መጽሐፍ ቅዱስ የሚለንን ለመኖር እግዚአብሔር ጸጋ ይስጠን። እግዚአብሔር ጸጋውን ያብዛልን። እኛ መትጋት አለብን። እግዚአብሔር ይባርካችሁ። ተባረኩ።